ሰላም ጤና ይስጥልን በየላችሁ በሰላምታችን ይድረሳችሁ። ይህ ዛላ ቴሌቪዥን ነው። ሐምሌ 15 ቀን 2018 ዓ.ም የዕለቱን መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ሁኑ። በምክክር ጉባኤው አዲስ አበባና ድሬዳዋን በተመለከተ ለአዲስ አበባ 4 አማራጮች የቀረቡ ሲሆን ለድሬዳዋ ደግሞ 3 አማራጮች ቀርበዋል። ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት የአዲስ አበባ ህጋዊ አቋም 4 አማራጮች ቀርበውለታል። ተመካካሪዎች 4ቱን አማራጮች በመገምገም የከተማዋን ህጋዊ አቋም የተመለከተ ምክረ ሀሳብ እንዲያመነጩ የሚጠበቅ ሲሆን በሰነዱ ከተዘረዘሩት አማራጮች ውጭ ተጨማሪ አማራጭ ማቅረብ ስለመቻል አለመቻሉ ሰነዱ አያመለክትም ተብሏል። በዚህም የመጀመሪያው አዲስ አበባ ራስ ገዝ እንድትሆን፣ ሁለተኛው የፌዴራል አካል እንድትሆን፣ ሶስተኛው ራሷን የቻለች ክልል እንድትሆንና አራተኛው የኦሮሚያ አካል ማድረግ የሚሉት በሰነዱ ላይ ቀርበዋል ተብሏል። የፌዴራል ከተሞች በሚለው አጀንዳ ስር የተካተተችው ድሬዳዋ ከተማ ደግሞ 3 የህጋዊ አቋም አማራጮች ቀርበውላታል። የመጀመሪያው ራስ ገዝነት ሲሆን ሁለተኛ የፌዴራል አካል እንድትሆን የቀረበ ሲሆን በሶስተኛነት ደግሞ ራሷን የቻለች ክልል ትሆን የሚሉ ሀሳቦች ቀርበውላታል። ለከተማዋ የቀረቡ አማራጮች 3ቱ ሲሆኑ ድሬዳዋ በኦሮሚያ ወይም በሶማሌ ክልል ውስጥ እንድትሆን የሚጠቁሙ አማራጮች በሰነዱ ላይ አልተካተቱም። 9 ኢትዮጵያውያን ማላዊ ውስጥ በቁጥጥር ስር ውለዋል። በማላዊ ችኮዋ ዞን በሚገኘው የካሙዙ ድልድይ የፍተሻ ጣቢያ 9 ህገወጥ ኢትዮጵያውያን ስደተኞች በትንሽ የሆንዳ ፍሬንድ መኪና ውስጥ አጭቀው ሲጓዙ የነበሩ 2 የማላዊ ዜጎች በቁጥጥር ስር ውለዋል። እድሜያቸው ከ18 እስከ 34 የሚሆኑት ኢትዮጵያውያኑ ህጋዊ የጉዞ ሰነድ ማቅረብ ባለመቻላቸው የታሰሩ ሲሆን አሽከርካሪውና ባልደረባው በሰው ዝውውር ወንጀል ተጠርጥረው ታስረዋል። የችኮዋ ፖሊስ ቃል አቀባይ እንደተናገሩት ከሆነ ሁለቱም አጓጓዦችና ኢትዮጵያውያኑ ፍርድ ቤት ይቀርባሉ ብሏል። ማላዊ ከሰሜን ምስራቅ አፍሪካ ወደ ደቡብ አፍሪካ ለሚደረጉ ህገወጥ ስደተኛ ጉዞዎች ዋነኛ የትራንዚት መስመር ሆና ታገለግላለች። በኮንታ ልዩ ወረዳ እናቷን ገድሎ ልጇን የደፈረው ግለሰብ በሞት እንዲቀጣ ተወስኗል። በኮንታ ልዩ ወረዳ የግንባ ጋሬ ቀበሌ ነዋሪ የሆነው ተከሳሽ አብርሃም አመለ ቦንጆሬ በፈጸማቸው 3 ከባድ ወንጀሎች በሞት እንዲቀጣ የኮንታ ልዩ ወረዳ ከፍተኛ ፍርድ ቤት ውሳኔ አስተላልፏል። ተከሳሹ ግንቦት 25 ቀን 2018 ዓ.ም ከገበያ ስትመለስ የነበረችውን የ15 ዓመት ታዳጊ ጠልፎ ወደ ጫካ በመውሰድ ሊደፍራት ሲታገል የልጇን ጩኸት ሰምታ የደረሰችውን እናት ወይዘሮ አይናት የኬቶን በጩቤ ወግቶ በመግደል ገደል ውስጥ ወርውሯታል ነው የተባለው። ተከሳሹ እናትን በዚህ አሰቃቂ ሁኔታ ከገደለ በኋላ የጠለፋትን ታዳጊ ልጅ አስገድዶ መድፈሩን የፖሊስ የምርመራ ውጤትና የአቃቢ ህግ ማስረጃዎች አረጋግጠዋል። በመሆኑም ፍርድ ቤቱ በሐምሌ 1 ቀን 2018 ዓ.ም ባስቻለው ችሎት ተከሳሹ በፈጸማቸው በጭካኔ መግደል፣ በታዳጊ ልጅ ጠለፋና ባስገድዶ መድፈር ወንጀሎች ጥፋተኛ በማለት የሞት ቅጣት እንዲወሰንበት አድርጓል። በየመን የስደተኞችን ህይወት ቀጥፈዋል የተባሉ አዘዋዋሪዎች በቁጥጥር ስር ውለዋል። የኢትዮጵያ ፌዴራል ፖሊስ ከ60 በላይ ስደተኞች ለሞት ለበርካቶች መድፈርና ከፍተኛ የሰብአዊ ድርጊት ተጠያቂ ናቸው ያላቸውን 17 የሰዎች አዘዋዋሪዎችን በቁጥጥር ስር መዋሉን አስታውቋል። በመሐመድ ጣሂር በቅጽል ስሙ ወርዲ የሚመራ ነው የተባለው ይህ ቡድን በየመን የሚገኙ ስደተኞችን በመያዝ ከተጎጂዎች ከ1 ቢሊዮን ብር በላይ መሰብሰቡ ተገልጿል። ስርዓቱ የተፈጸመው ከፍትህ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች ባለድርሻ አካላት ጋር በተደረገ የተቀናጀ ክትትልና ምርመራ እንደሆነ ተጠቅሷል። ፖሊስ የተጠርጣሪዎቹን ፎቶ ይፋ ያደረገ ቢሆንም መቼና የት እንደተያዙ ግን አላወጣም። አሁን ላይ በሰውና በሰነድ ማስረጃ የተደገፈ ምርመራ መዝገብ ተደራጅቶ ለፍትህ ሚኒስቴር መተላለፉ ተገልጿል። የኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር የታሪፍ ማሻሻያ ጥያቄ ምላሽ ባለማግኘቱ አባላቱ ከገበያ ሊወጡ እንደሚችሉ ገለጸ። ማህበሩ ከትራንስፖርት ንግድና ነዳጅ ቁጥጥር መስሪያ ቤቶች ጋር ጥናት አቅርቦ ምላሽ ማጣቱን ገልጿል። አሁን ባለው የነዳጅ ፍላጎት መጨመር፣ የመለዋወጫ ዕቃዎች ዋጋ መናርና ድርብርብ ጫናዎች ምክንያት ስራውን መቀጠል አስቸጋሪ ሆኖብናል ብሏል። በተጨማሪም ባለንብረቶች ከእውቅናቸው ውጭ በሹፌሮቹ በሚፈጸም የኮንትሮባንድ ወንጀል ተሽከርካሪና ነዳጅ እየተሰወረባቸው እንደሚገኝ ተናግረዋል። ከንቲባ አዳነች አቤቤ በከተማዋ ታጥረው ይገኛሉ ባሏቸው መሬቶች ላይ ጥብቅ እርምጃ እንደሚወስዱ አስጠንቅቀዋል። የአዲስ አበባ ከተማ አስተዳደር ታጥረው ያለምንም አገልግሎት የተቀመጡ መሬቶችን በማጣራት በሚቀጥሉት 2 ወራት ውስጥ ጥብቅ እርምጃ እንደሚወስድ ከንቲባዋ ተናግረዋል። አዲስ አበባ መሬት ታጥሮ የሚቀመጥባት ከተማ አትሆንም ያሉት ከንቲባዋ ስምምነት የጣሱ አካላት ተጨማሪ እድል እንደማያገኙ አሳስበዋል።
በሞሪታኒያ የባህር ጠረፍ ላይ በደረሰ አደጋ ከ143 በላይ ስደተኞች መሞታቸውና አካላቸው አለመገኘቱ ተገለጸ። ከአፍሪካ ተነስተው ወደ አውሮፓ እየተጓዙ የነበሩ ስደተኞችና ተፈናቃዮችን የጫነች ጀልባ በባህር ላይ ለ25 ቀናት ያህል ያለ አቅጣጫ ስትዋዥ ከቆየች በኋላ ቢያንስ 143 ስደተኞች መሞታቸውና የት እንዳሉ አለመታወቁን የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን አስታውቋል። ከጋምቢያ በአፍሎቶ የተነሳችውና መዳረሻዋ ስፔን ግዛት ወደ ሆኑት የካናሪያ ደሴቶች እያቀናች የነበረችው ይህች ጀልባ ሐምሌ 11 ቀን የነፍስ አድን ስራ ተደርጎባት የሟቾች አስከሬንና 38 በህይወት የተረፉ ሰዎችን ብቻ ይዛ ኑዋዲቡ ወደብ መድረሷ ተገልጿል። የተባበሩት መንግስታት ቃል አቀባይ ማት ሳልትማርሽ በህይወት ከተረፉት መካከል በጉዞ ወቅት መላ የቤተሰብ አባሎቻቸውን ያጡና በአሁኑ ወቅት በሆስፒታል በማገገም ላይ የሚገኙ 2 ህጻናት እንደሚገኙበት ተናግረዋል። የሟቾች ዜግነት ከሳራ በታች ካሉ የአፍሪካ ሀገራት የተውጣጡ መሆናቸው ቢታወቅም በትክክል በምን ምክንያት እንደሞቱ ግን በዝርዝር መረጃ አልተጠቀሰም። ዩክሬን ባለፉት 48 ሰዓታት ውስጥ 13 የሩሲያ የባህር መርከቦችን መምታቷ ተገለጸ። ጥቃቱ የተፈጸመው ለቀናት የዘለቀውን ተቃውሞ ተከትሎ አዲስ የጦር አዛዥ ከተሾመ በኋላ ነው ተብሏል። የዩክሬን ሰው አልባ ሲስተምስ ጦር አዛዥ ሮበርት ብሮቭንዲ እንደተናገሩት የዩክሬን ድሮኖች ባለፉት 48 ሰዓታት ውስጥ በጥቁር ባህር እና በኦዞብ ባህር ላይ 13 የሩሲያ መርከቦችን መምታታቸውን ገልጸዋል። የሩሲያ መከላከያ ሚኒስቴር በበኩሉ በኦዴሳ ክልል በሚገኙ የዩክሬን ወደቦችና ወታደራዊ መሰረተ ልማቶች ላይ ጥቃት መሰንዘሩን አስታውቋል። ሞስኮ በጥቃቱ ምክንያት 2 የባህር ኃይል መርከቦች እንዲሁም ወታደራዊ ጭነቶችን ለማውረድና ለማከማቸት የሚያገለግሉ የወደብ መሰረተ ልማቶች፣ የነዳጅና ቅባት ማከማቻ ታንኮች መመታታቸውን ተናግራለች። በዩክሬን ድሮኖች የተፈጸመው የቀድሞ ጥቃት 8 ሰራተኞችን የገደለ የእሳት አደጋ ያስከተለና የዋይልድ ቤሪሰን ስራዎችን ያስተጓጎለ ነበር ሲል አርቲ ወርልድ ዘግቧል። በቬንዙዌላ የመሬት መንቀጥቀጥ የሟቾች ቁጥር ከ5000 በላይ መድረሱ ታውቋል። ባለፈው ወር በደረሰው አደጋ 16740 ሰዎች መቁሰላቸውን የብሔራዊ ምክር ቤት ፕሬዝዳንት ገልጸዋል። ባለፈው ወር በቬንዙዌላ በተከሰቱ ተከታታይ የመሬት መንቀጥቀጦች የሟቾች ቁጥር 5346 መድረሱ ተገልጿል። የመሬት መንቀጥቀጡ 856 ህንጻዎች ላይ ጉዳት ያደረሰ ሲሆን ከነዚህም ውስጥ 190ዎቹ ሙሉ በሙሉ ፈርሰዋል። በሬክተር ስኬል 7.2 እና 7.5 የተመዘገቡት 2 የመሬት መንቀጥቀጦች የደቡብ አሜሪካዊቷን ሀገር የመቷት ሰኔ 24 ነበር። የኬንያ መንግስት የከፍተኛ ትምህርት ተቋማት ተማሪዎችን ሙሉ በሙሉ በጀት ሊሸፍን መሆኑን አስታውቋል። የኬንያ መንግስት ከሚቀጥለው መስከረም 2026 ጀምሮ ወደ ዩኒቨርሲቲዎችና ኮሌጆች የሚገቡ ሁሉንም ተማሪዎች ትምህርት ሙሉ በሙሉ በመንግስት በጀት እንደሚሸፈን ይፋ አድርጓል። ፕሬዚዳንት ዊሊያም ሩቶ አዲስ የትምህርት ፋይናንስ ማዕቀፍ ከቤተሰብ ኢኮኖሚያዊ አቅም ውጭ በውጤት ላይ ብቻ የተመሰረተ እንደሆነ ገልጸዋል። ቀደም ሲል ተግባራዊ ተደርገው የነበሩት የዩኒቨርሲቲ በጀት አሰጣጥ ስርዓቶችና የብድር ድብልቅ ሞዴሎች ተቋማቱንና ተማሪዎቹን በቂ ድጋፍ ማድረግ ባለመቻላቸው መቋረጣቸውን ተናግረዋል። ሀገረ እስራኤል ጋዛን ልትጠቀልላት መሆኑን አስታውቃለች። የእስራኤል ብሔራዊ ደህንነት ሚኒስቴር ቤንግቪር በመላው ጋዛ እስራኤላውያን ይሰፍራሉ ሲሉ ቃል የገቡ ሲሆን ጋዛ ቤታችን ነው፣ ወደ ቤታችን እየተመለስን ነው ብለዋል። ከዚህ በኋላ በጋዛ አረቦች አይኖሩም ያሉት የእስራኤል ብሔራዊ ደህንነት ሚኒስቴር ቤንግቪር ናቸው። በአልጄሪያ በተነሳ የሰደድ እሳት አደጋ 6 ሰዎች መሞታቸውን የሀገሪቱ ባለስልጣናት አስታውቀዋል። የአደጋው መንስኤ በአካባቢው በተከሰተው ከፍተኛ የሙቀት ማዕበል ነው ተብሏል። የአልጄሪያ ሀገር ውስጥ ጉዳይ ሚኒስቴር ዛሬ ባሰራጨው መግለጫ ባለፉት ቀናት በተለያዩ የሀገሪቱ አካባቢዎች የተነሳው ሰደድ እሳት ይህ ዜና እስከተጠናቀረበት ጊዜ ድረስ ገና በቁጥጥር ስር አልዋለም ተብሏል። በአደጋው 6 ሰዎች መሞታቸውን የገለጸው ሚኒስቴር መስሪያ ቤቱ ለተጎጂዎች አስፈላጊውን ካሳ ለመስጠት የሚያስችል ዝርዝር የጉዳት መጠን እየተጠና መሆኑን አክሏል። የተነሳው ሰደድ እሳትን በቁጥጥር ስር ለማዋል በርካታ የእሳት አደጋ መከላከያ ሰራተኞች መሰማራታቸውን የፈረንሳይ ዜና አገልግሎት ዘግቧል። የተወደዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን ስለምትከታተሉን ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ እንዲሆኑ እንጠይቃለን።